ሰላም እንዴት ናችሁ? ባለፈው ማትሪክስ ላይ የላካችሁልኝ ጥያቄ መካከል አንዳንድ ጥያቄዎችን ሰርቼላችሁ ነበረ በራሴ የእናንተን ጥያቄ ሳይሆን የምሰራላችሁ እኔ በራሴ ጥያቄ እንትን ብዬ እሰራላችሁ እና እናንተ ደግሞ የራሳችሁን ጥያቄ ትሰራላችሁ ማለት ነው። በጣም ተመሳሳይ የሆነ ጥያቄ ነው የሰራሁላችሁ። ስለዚህ እነዛ ጥያቄዎች ሁለት ኢኩዌሽን ያላቸው ሁለት ቫሪያብል ያላቸው ጥያቄዎችን ሰርተናል። ሶሉሽን ሶልቭ ማድረግ ማትሪክስን ተጠቅመን ዩዚንግ ጋውሻን ኤሊሚኔሽን ሜቶድን ፕላስ ደግሞ ሶስት ቫሪያብል ያለው ሶስት ኢኩዌሽን ሲሰጠንስ እንዴት ሶልቭ እንደምናደርግ ኤክስ ዋይ ዜድ እንዴት ሶልቭ እንደምናደርግ ጥያቄዎችን ሰርተን ነበረ። የሰራሁላችሁ ሁለቱም ጥያቄዎች ግን የሰራው ነው አንድ ሶሉሽን ዩኒክ ሶሉሽን ያለው ጥያቄ ነበረ። ለዛሬ ደግሞ ኖ ሶሉሽን እና ኢንፋይናይት ሜኒ ሶሉሽን ያላቸውን ኢኩዌሽኖች ደግሞ እንዴት በማትሪክስን ተጠቅመን ሶልቭ እንደምናደርግ አሳያችኋለሁ ማለት ነው። እንደዛኛው ቀላል ነው፣ ይሄኛው ብዙ አይከብድም። ኦልሬዲ ስትሰሩት ኖ ሶሉሽን ይሁን ኢንፋይናይት ይሁን መልሱ ስለሚያሳየን ማለት ነው። ስለዚህ ለመጀመሪያው ኖ ሶሉሽን ያለውን ጥያቄ ለምሳሌ ሲምፕል ጥያቄ ነው። ሁለት ቫሪያብል ያላትን ጥያቄ ብንወስድ ኤክስ ፕላስ ዋይ ኢኳልስ 3 እና 2x ፕላስ 2y ኢኳልስ 7 ቢሆን የተሰጠን ጥያቄ ኢኩዌሽናችን መጀመሪያ የምናደርገው ወደ ማትሪክስ መቀየር ነው አይደል? ኮኤፊሽንታቸውን ተጠቅመን ወደ ማትሪክስ እንቀይረዋለን። የኤክስን ኮኤፊሽንት መጀመሪያ ላይ የዋይን ኮኤፊሽንት ከዛ ቀጥሎ እንጽፍና ፕሮዳክቱን ደግሞ እንጽፋለን ማለት ነው። ስለዚህ ከመጀመሪያ ኢኩዌሽን የኤክስ ኮኤፊሽንት 1 ነው፣ የዋይ ኮኤፊሽንት 1 ነው፣ ከዛ ፕሮዳክቱ 3 ነው። የሁለተኛው ኢኩዌሽን ደግሞ የኤክስ ኮኤፊሽንት 2 ነው፣ የዋይ ኮኤፊሽንት 2 ነው፣ ከዛ በኋላ ያለው ፕሮዳክቱ ደግሞ 7 ነው። ስለዚህ ይህንን ከጻፍን በኋላ የመጀመሪያዋ ቁጥር 1 ናት ኦብቪየስሊ ስለተሰጠን፣ ከዛ ግን ከሷ ስር ያለችዋን ኮለምን 1 ላይ ያለውን ሁለተኛውን ኢንትሪ 2ን 0 እናደርጋለን። ሁለትን 0 ለማድረግ ሁለቱን ሮዎች ብንቀናንሰው ሮ2 ማይነስ ሮ1 አይ ሚን 2 ታይምስ ሮ1 ብናደርገው 0 ይመጣል። ስለዚህ 2 ሲቀነስ 2 ሲባዛ በ1 2 ነው። 2 ሲቀነስ 2 0 ይመጣል። ለሁለተኛውም ኮለምን ስንጠቀም 0 ነው የሚመጣው። 2 ሲቀነስ 2 ሲባዛ በ1 0 ይመጣል። ከዛ ለመጨረሻው 7 ሲቀነስ 3 ሲባዛ በ2 6 ነው። 7 ሲቀነስ 6 1 ይመጣል ማለት ነው። ስለዚህ ይሄንን ከጻፍን በኋላ አሁን የመጨረሻውን ስናየው የመጀመሪያውን ሮ ሳይሆን ሁለተኛውን ሮ ስናየው 0 ኢኳልስ 1 ማለት ነው። ይሄ 0 0 ማለት ኤክስም ወይም ኮኤፊሽንት የላቸውም 0 ናቸው። 0 ኢኳልስ 1። ስለዚህ ይሄ 0 እና 1 እኩል አይደሉም አይደለ? ይሄኛው ልክ ያልሆነ ስቴትመንት ነው፣ ማትማቲካል ኢኩዌሽን ነው። ስለዚህ ይሄ ልክ ስላልሆነ ኖ ሶሉሽን ይሆናል ማለት ነው። የዚህ ኢኩዌሽን ሁለት ቫሪያብል ያላቸው ብቻ አይደሉም፣ ከዛም በላይ 3 ቫሪያብል ያላቸውን ቢሆኑ ስትሰሩ ሰርታችሁ መጨረሻ ላይ ልክ ያልሆኑ እንትኖች ከመጣ የሆነ ቁጥር ለምሳሌ 3 ኢኳልስ 5 ምናምን አይነት ልክ ያልሆነ ቁጥር ከመጣላችሁ ሶሉሽኑ ኖ ሶሉሽን ነው ማለት ነው። ሶሉሽን የሌለው ነው፣ ምክንያቱም እነዚህ ነገሮች እኩል ሊሆኑ አይችሉም አይደለ? ስለዚህ እንደዚህ አይነት ከመጣላችሁ ሰርታችሁ ኖ ሶሉሽን እንለዋለን ማለት ነው። እስኪ እናንተ በዚህኛው ጥያቄ ፕራክቲስ አድርጉበት፣ ሲሰራ ኖ ሶሉሽን ይመጣል ወይስ አይመጣም የሚለውን ማለት ነው። ሁለተኛ ላይ ደግሞ የምናየው ኢንፋይናይትሊ ሜኒ ሶሉሽን ያላቸውን ጥያቄዎች ነው። ለምሳሌ ይህን ጥያቄ ብናየው ኤክስ ፕላስ ዋይ ማይነስ ዜድ ኢኳልስ 1 እና 2x ማይነስ ዋይ ፕላስ ዜድ ኢኳልስ 4። መጀመሪያ አግመንትድ ማትሪክሱን እንጽፋለን። የኤክስን ኮኤፊሽንት መጀመሪያ፣ ከዛ የዋይን፣ ከዛ የዜድ፣ ከዛ በኋላ ፕሮዳክታቸውን። ስለዚህ ለመጀመሪያው ኢኩዌሽን የኤክስ ኮኤፊሽንት 1 ነው፣ የዋይ 1፣ የዜድ ማይነስ 1፣ ፕሮዳክት 1። የሁለተኛ ኢኩዌሽን ላይ ደግሞ የኤክስ ኮኤፊሽንት 2 ነው፣ የዋይ ማይነስ 1፣ የዜድ 1፣ የፕሮዳክቱ ደግሞ 4 ይመጣል ማለት ነው። ከዛ መጀመሪያ ላይ የምናደርገው የመጀመሪያዋ ተርም 1 ናት ኦልሬዲ ሮ 1 ላይ ኮለመን 1 ላይ የምትገኘው ፈርስት ኢንትሪ። ስለዚህ እሱን እንዘለውና 1 ከሆነች ከዛ ቀጥሎ ከሱ ስር ያለችዋን 2ን 0 እናደርጋለን። እሱን 0 ለማድረግ ሮ2 ኢኳልስ ሮ2 ማይነስ 2 ታይምስ ሮ1 እናደርግና ስንቀናንሰው 0 ይመጣል። ስለዚህ ኔክስት ላይ ሮ1ን ባለበት እናስቀምጠውና ሮ2ን በዚህ ኢኩዌሽን መሰረት ሶልቭ እናደርጋለን። ስለዚህ 2 ማይነስ 2 ታይምስ 2 0 ይመጣል። ማይነስ 1 ማይነስ 2 ታይምስ 1 ማይነስ 3 ይመጣል። 1 ማይነስ 2 ታይምስ ማይነስ 1 3 ይመጣል። 4 ማይነስ 2 ታይምስ 1 2 ይመጣል ማለት ነው። ከዛ ኔክስት ላይ የምናደርገው ደግሞ ማይነስ 3ን ሮ2 ላይ ያለችዋን ማይነስ 3 1 ብትሆን ሶልቭ ለማድረግ ይቀለናል። ስለዚህ እሷን 1 ለማድረግ ሙሉ ሮ2ን በማይነስ 1 ኦቨር 3 እናባዛዋለን። ስናባዛው የመጀመሪያው ኦልሬዲ 0 ነው። ከዛ ሁለተኛዋ 1 ትመጣለች። ከዛ ኔክስት ላይ ያለው ማይነስ 1 ይመጣል። ከዛ ማይነስ 2 ኦቨር 3 ይመጣል ማለት ነው በማይነስ 1 ኦቨር 3 ስናባዛው። ከዛ እንደዚህ ካደረግን በኋላ ትንሽ እንዲቀልልን ከላይ ያሉት 0 መሆን ስለሚችሉ
ሮ1 እና ሮ2ን ብናቀናንሰው ሮ1 ላይ ነው መስራት የፈለግነው። ሶ ሮ1 ኢኳልስ ሮ1 ማይነስ ሮ2 ብናደርገው ከላይ ያሉት ዜሮ ይመጡልናል። ሞር ሶልቭ ለማድረግ ይቀላል። ስለዚህ እሱን ስናደርገው ሮ2 ስቲል ባለበት ይሆንና ሮ1 ደግሞ 1 ማይነስ 0 1 ነው። 1 ማይነስ 1 0 ይሆናል። ማይነስ 1 ማይነስ ማይነስ 1 0 ይሆናል። 1 ማይነስ ማይነስ 2 ኦቨር 3 5 ኦቨር 3 ይመጣል ማለት ነው። ሶ ይሄ አሁን ሞር ሲምፕሊፋይድ የሆነ ፎርም ይዞልናል። ስለዚህ ከዚህ በኋላ ሶልቭ ማድረግ ቀላል ነው። ከመጀመሪያው ኢኩዌሽን ኤክስ ማለት ፈርስት ኮለመን ላይ የምንጽፈው ቁጥር ስለሆነ ከመጀመሪያው ሮ ኤክስ ማለት ስንት ይሆናል? 5 ኦቨር 3 ይሆናል ማለት ነው። ስለዚህ ኤክስን ካገኘን በኋላ ከሁለተኛው ሮ ደግሞ ኢኩዌሽኑን ስንጽፈው ኤክስ የለም ዜሮ ስለሆነ ኮኤፊሽንቱ፣ ስለዚህ ዋይ ማይነስ ዜድ ኢኳልስ ማይነስ 2 ኦቨር 3 ይሆናል ማለት ነው። ስለዚህ ከዚህ ኢንተርምስ ኦፍ ዜድ ኢኩዌሽን እንትናችንን ሶሉሽናችንን መጻፍ ከፈለግን እንዴት መጻፍ እንችላለን? ዋይን እንፈልጋለን ማለት ነው ከዚህ። ስለዚህ ዋይ ኢኳልስ ማይነስ 2 ኦቨር 3 ፕላስ ዜድ ወይም ደግሞ ዜድ ማይነስ 2 ኦቨር 3 ይሆናል መልሳችን ማለት ነው። ስለዚህ በኤክስ ዋይ ዜድ ኢኩዌሽናችንን ሶሉሽናችንን ስንጽፈው ኤክስ 5 ኦቨር 3 ይሆናል። የዋይ ዜድ ማይነስ 2 ኦቨር 3 ይሆናል። ከዛ የመጨረሻው ዜድ ይሆናል ኢንተርምስ ኦፍ ቫሪያብል ስንጽፈው ኢኩዌሽናችንን ማለት ነው። ሶ እንደዚህ አይነት ኢኩዌሽን ሲመጣልን መልሱ ኢንፋይናይት ሜኒ ሶሉሽን ነው ማለት ነው። አንዳንድ ጥያቄዎች ላይ ስትሰሩ ደግሞ መጨረሻ ላይ እኩል የሚሆኑ 0 ኢኳልስ 0 ወይ የሆነ ነምበር ኢኳልስ ትሩ የሆነ ስቴትመንት ይመጣልናል። መጀመሪያ ላይ ያለነው ትሩ ያልሆነ ስቴትመንት ነበር ይመጣልን። እዚህኛው ላይ ግን ትሩ የሆነ ስቴትመንት ይመጣል። እንደዛም ሲመጣ መልሳችን ኢንፋይናይትሊ ሜኒ ሶሉሽን ነው የሚሆነው ማለት ነው። ያልገባችሁ ነገር ካለ ስቲል ኮመንት ላይ ጻፉልኝ። እንድሰራላችሁ የምትፈልጉትም ነገር ካለ ጻፉልኝ። ኔክስት ቪዲዮ ላይ በሌላ ቶፒክ እንገናኛለን። ለጓደኞቻችሁ ሼር አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። አስተያየት ካላችሁ ኮመንት ላይ ጻፉልኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ